ታሪክ ልነግራችሁ ነው። አንድ ሆኖ ብዙዎችን ስለበለጠ 50 ቢወለድ 50 ነው ጉዱ፣ ከተባረከ ይበቃል አንዱ ሊባልለት የሚገባው እርሱ ነው። ካህን፣ ነቢይ፣ መናኝ፣ ሐዋርያ፣ ሰማዕት ነው። ስለ ቅዱስ ዮሐንስ መናገር ደስ ይላል። መልአኩ ቅዱስ ገብርኤል ብስራቱን፣ ነቢዩ ኤልሳዕና ሚልክያስ ትንቢት ተናግረውለታል። ጌታችን ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም ብሎ መስክሮለታል። ቅዱስ ገብርኤል በመወለዱ ብዙዎች ደስ ይላቸዋል ብሎ ትንቢት ስለተናገረለት ነው የምነግራችሁ። የትንቢት አካል ሆነናልና ደስ ደስ ብሎን ታሪኩን እንነግራችኋለን። ደስ ብሏችሁ ስሙን። የልደቱ ታሪክ እንዲህ ነበር። በከበረ ወንጌል ቅዱስ ሉቃስ እንደጻፈው ዘካርያስና ሚስቱ ኤልሳቤጥ የእግዚአብሔርን ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃን ነበሩ። ኤልሳቤጥም መካን ነበረች፣ ልጅም አልነበራቸውም። ልጅ ይሰጣቸው ዘንድ እግዚአብሔርን ዘውትር ይማጸኑት ነበር። ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለ የእግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ኤልሳቤጥ እንደምትወልድ ስሙንም ዮሐንስ እንደሚለው በመወለዱም ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆን የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት ነገረው። ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህንን በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድነግርህም የምሥራቹንም እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ዲዳ ሆኖ ኖረ። የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። ከ2 ቀን በኋላም ቅድስት ኤልሳቤጥ ጸነሰች። ቅድስት ኤልሳቤጥ በመካንነቷ ከሰዎች የሚደርሱባት ሽሙጥ ተወግዷልና እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ አደረገልኝ ስትል ለ5 ወራት ሸሸገችው። እመቤታችን ቅድስት ድንግል ማርያም በቅዱስ ገብርኤል ብስራት ጌታችንን ከጸነሰች በኋላ ዘመዷ ኤልሳቤጥን ለመጠየቅ ከገሊላ ወደ ተራራማው አገር አይነ ከርብ 30 ሰዓት በእግሯ ተጉዛ ለቅድስት ኤልሳቤጥ ሰላምታ አቀረበችላት። ቅድስት ኤልሳቤጥ የእመቤታችንን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ መንፈስ ቅዱስም ሞላባት። በትሕትና ታላቅ ድንቅ ቃል ተናገረች። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ልትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ውስጥ በደስታ ዘሏልና ከጌታ የተነገረለት ቃል ይፈጸማልና ያመነች ብፅዕትም ናት። እመቤታችንም እንዲህ አለች፣ ነፍሴ ጌታዋን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ ለእኔ ታላቅ ሥራን አድርጎልኛልና። ስሙም ቅዱስ ነው፣ ለሚፈሩት ምሕረቱ ከትውልድ እስከ ትውልድ ይኖራል። እኛም ትውልድ ሆነን እመቤታችንን ብፅዕት እያልን በዘውትር ጸሎታችን ስሟን በፍቅር ለመጥራት ስላበቃን እግዚአብሔር ይመስገን። እመቤታችን 3 ወር የሚያክል በእርሷ ዘንድ ተቀምጣ ወደ ቤቷ ተመለሰች። ቅድስት ኤልሳቤጥም የመውለጇ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿ ዘመዶቿም ጌታ ምሕረቱን እንዳደረገላት ሰምተው ከእርሷ ጋር ደስ አላቸው። በ8ኛው ቀን ሕፃኑን ሊገርዙት መጡ። በአባቱ ስም ዘካርያስ ሊሉት ወደዱ። እናቱ ግን አይሆንም፣ ዮሐንስ ይባላል አለች። ዘመዶቿም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። አባቱንም ማን ሊባል እንደሚወድ ጠየቁት። ብራና እንዲያመጡለት ጠየቃቸው። ሲያመጡለትም ስሙን ዮሐንስ ብሎ ጻፈ። ዮሐንስ ማለት የእግዚአብሔር ጸጋ፣ የእግዚአብሔር ስጦታ ማለት ነው። ቅዱስ ወንጌልም ተድላና ደስታ ይለዋል። እንደ መልአኩ ቃል ዘካርያስ የዮሐንስን ስም ሲጽፍ
አፉ ተከፈተ፣ ምላሱ ተፈታ፣ እግዚአብሔርንም እየባረከ ተናገረ። ለጎረቤቶቹም ሁሉ ፍርሃት ሆነ። ይህም ነገር በአይሁድ በተራራማው ሀገር ተወራ። የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። ሰብአ ሰገል ሰገዱለት። ሄሮድስም መንግሥቴን ይቀማኛል ብሎ በመፍራት በቤተልሔም ያሉ 144,000 ሕፃናትን ካስፈጀ በኋላ ጌታን ያጠዋል። ሲጸነስ የአባቱን አፍ የዘጋ ሲወለድ ደግሞ የአባቱን አፍ የከፈተ ሕፃን ዘካርያስ አለው ሲባል ሰምቶ ወታደሮቹን ይልክበታል። ዘካርያስም ሊገድለው እንደፈለገ አውቆ ሕፃኑን በቤተ መቅደስ አስገብቶ በመሠዊያው ጫፍ ላይ ያስቀምጠዋል። ያን ጊዜ መልአኩ ነጥቆ ወደ ገዳመ ዚፋት ወሰደው። የተላኩትም ወታደሮች ዘካርያስን ጠይቀውት በቤተ መቅደስ እንዳለ ቢነግራቸው ቤተ መቅደስ ገብተው ቢፈልጉት ያጡታል። ዘካርያስንም በቤተ መቅደስ መካከል በግፍ ገደሉት። እግዚአብሔርም የዘካርያስን ሥጋ ሰወረ። ደሙ ግን እንደ ድንጋይ ሆኖ የሚበቀል እስኪመጣ ስትጮህ ኖራለች። አስቀድሞ መልአኩ ወደ ዚፋት ወስዶ ካስቀመጠው በኋላ ኤልሳቤጥ ተከትላ ሄዳ ከዚፋት ወደ ሲና በረሃ ወስደዋለች። በዚያም አብራው ለ5 ዓመት ከቆየች በኋላ አረፈች። ዮሐንስም በሰፊ በረሃ ውስጥ በአራዊት መካከል ብቻውን ቀረ። የብሕትውና ሕይወትንም ጀመረ። ባህታዊ ማለት ብቸኛ፣ ከሰውና ከዓለም የተለየ ማለት ነው። ሕፃኑም ባህታዊ እግዚአብሔር ከአራዊት አፍ ጠበቀው፣ አራዊቱም ወዳጅ ሆኑለት። ልብሱ የግመል ጠጉር፣ በወገቡም ጠፍር ይታጠቅ ነበር። ሰውነት ያለመለመ፣ ሥጋን ያለሰለሰ፣ ገጽንና ፊትን የሚያሳምሩ ምግቦችን አልተመገበም። ምግቡም አንበጣና ጣዝማ ማር ነበር። ሕፃኑ ባህታዊ አደገ፣ በመንፈስም ጠነከረ። ለእስራኤልም እስከ ታየበት ቀን ድረስ በምድረ በዳ ኖረ። ሐናና ቀያፋ ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዮሐንስ በምድረ በዳ መጣ። በነቢዩ ኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ድምፅ፣ አዘቅቱ ሁሉ ይሙላ፣ ተራራውም ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሻካራም መንገድ ትክክል ይሁን፣ ሥጋን የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደ ተጻፈ የኀጢአትን ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው ሀገር መጣ። ከእርሱ ሊጠመቁ ለመጡት ሕዝብም እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች የሚመጣውን ቁጣ እንድትሸሹ ማን አመለከታችሁ? እንዲህ ለንስሐ የሚገባን ፍሬ አድርጉ። በልባችሁም አብርሃም አባት አለን በማለት አትዘምሩ። ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንደሚችል እነግራችኋለሁ። ከእንግዲህ መልካምን ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ሕዝቡም ከእንግዲህ ምን እናድርግ ብለው ይጠይቁት ነበር። አዋጅ ነጋሪ ዮሐንስም 2 ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይል ነበር። ቀራጮች ደግሞ ሊጠይቁት መጡ። መምህር ሆይ እኛ ምን እናድርግ አሉት። ከታዘዛችሁት አብልጣችሁ አትውሰዱ አላቸው። ወታደሮችም እኛስ ምን እናድርግ ብለው ጠየቁት። እርሱም በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይበቃችኋል አላቸው። ሕዝቡም ይህ ክርስቶስ ይሆንን ብለው ያስቡ ነበር። እኔ ክርስቶስ አይደለሁም ብሎ መሰከረ። ነቢዩ ኢሳይያስ እንዳለው ጌታን መንገድ የሚያቀና ብሎ በምድረ በዳ የሚጮኸው ድምፅ እኔ ነኝ አለ። እንኪያንስ አንተ ክርስቶስ ወይም ኤልያስ ነቢዩ ካደለህ ስለምን ታጠምቀናለህ ብለው ጠየቁት። ዮሐንስም መልሶ እኔ በውሃ አጠምቃችኋለሁ፣ ዳሩ ግን ከእናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ፣ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ውስጥ ያቃጥለዋል አላቸው። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ክርስቶስን ያገኘው ለመጀመሪያ ጊዜ አልነበረም። ከ30 ዓመታት በፊት ሁለቱም በእናቶቻቸው ሆድ ውስጥ ተገናኝተዋል።
ከእናቴ ሆድ ሳለሁ አውቄአለሁ ብሎ የተናገረውን ፈጣሪ እኔም በእናቴ ሆድ ሳለሁ አውቄአለሁ ብሎ መናገር የሚችል ከመጥምቁ ዮሐንስ በቀር ማን አለ? ከማኅፀን ጀምሮ አንተ አምላኬ ነህ ብሎ የዳዊትን መዝሙር ለመዘመር የሚችል እንደ ዮሐንስ ያለ ማን አለ? ዮሐንስ ጌታ ሊጠመቅ ወደ እርሱ መምጣቱን አይተው እንደ ኃጢአተኛ እንዳይቆጥሩት ፈርቶ ለሕዝቡ እንዲህ ሲል ጮኸ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ አለ። ወደ እኔ ሊጠመቅ ሲመጣ እርሱ በደል ያለበት እንዳይመስላችሁ፣ እርሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ በሕዝቡ ፊት መሰከረ። ይህ አዋጅ በዙሪያው ካሉት ሕዝብ በላይ የመሠዊያውን በግ ተስፋ ለምናደርግ ለእኛ ለሁላችንም ታላቅ የምሥራች ነበር። አባቱን የመሠዊያው በግ ወዴት አለ እያለ በጥያቄ ሲያስጨንቅ የነበረው ይስሐቅ በጉን ልናይ ለናፈቅን ለሁላችንም ደስ የተሰኘንበት መልስ ነው። ቅዱስ ኤፍሬም እንዲህ ይላል፣ ዮሐንስን በመደነቅ ተሞልቶ አየሁት፣ በዙሪያው ያሉትንም እንዲሁ። የከበረ ሙሽራ በመካኒቱ ልጅ በዮሐንስ ሊጠመቅ አጎነበሰ። የሁሉ አጥማቂ ሊጠመቅ መጣ። ዮሐንስ ለጌታው አጥምቀኝ የሚል ጥያቄ እንዲህ ሲል በጭንቀት መለሰ፣ እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ይላል፣ ጌታ በባሪያው ፊት ቆሟል፣ በወታደሩ ፊት የሚያጎነብስ ንጉሥ ከቶ የሚያውቅ ማን አለ? እረኛውስ በጉን መንገድ ምራኝ እያለ ሲጠይቅ የተመለከተ ሰው ማን ነው? ዮሐንስ እንዲህ አለ፣ የማደርገው ግራ ገብቶኛል። በቀን ብርሃን ላይ የብርሃን ጨረሮች ማብራት እንዴት ይቻላል? የጠራ ወርቅን እንዴት በጭቃ አጥቦ ማጥራት ይቻላል? ባህር ምንጭን ይችላል? ወንዝስ በጠብታ ውሃ ይሞላልን? ንጹሕ ራሱ በአዳፋ እጅ እንዴት ይታጠባል? ዳኛ በተፈረደበት ሰው እጅ ነፃነትን ይቀበል ዘንድ የተለመደ አይደለም። እኔ ባንተ ልጠመቅ ይገባኛል። የሞተው ሕያውን ሊያስነሣ ይችላል? የታመመውስ ሐኪሙን ሊፈውስ ይችላል? የባሕርይህን መጎሳቆል አውቀዋለሁ። ደቀ መዝሙሩ ከመምህሩ ባሪያውም ከጌታው ሊበልጥ አይችልም። ኪሩቤል ወደ እኔ የሚቀርቡት በፍርሃት አይደለም፣ ሱራፌልም ለእኔ ቅዱስ ቅዱስ ብለው አይዘምሩም። ሰማይ ዙፋኔ አይደለም፣ ኮከብም ልደቴን ለጥበብ ሰዎችም አላሳየችም። ከደመናም ስለ እኔ የሚጮህ ድምፅ የለም። ወዳጅህ ሙሴ እንኳን ጀርባህን ያያል ተብሎ ነበር። እጅግ ንጹሕ የሆነውን ራስህን አክሊልህን ልነካ እንዴት ይቻለኛል? ከእኔ ኃይል በላይ ስለሆነ ነገር ለምን ትጠይቀኛለህ? ፈጣሪን ለማጥመቅ የምችልበት እጅ የለኝም። ይልቅስ እኔ በአንተ ልጠመቅ ያስፈልገኛል። ጌታችንም መልሶ አሁንስ ፍቀድልኝ፣ ከእንግዲህ ጽድቅን ሁሉ ልፈጽም ይገባልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያውንም ከውሃው ወጣ። ሰማያትም ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ወርዶ በላዩ ላይ ተቀመጠ። ድምፅም ከሰማያት መጥቶ የምወደው ልጄ ይህ ነው አለ። ዮሐንስ የተመኛት ጥምቀት ልጅነትን የምታስገኘው በክርስቶስ አምነን በአብ በወልድ በመንፈስ ቅዱስ ስም የምንጠመቃት የክርስትና ጥምቀት ነበር። የእርሱ ጥምቀት የማያነጻው የሰው ልጅ መርገም አለና እርሱም ሊታጠብ ሽቶ መጠመቅም ፈለገ። ቅዱስ ዮሐንስ አፈወርቅ ልጠመቅ ያስፈልገኛል የሚለውን ንግግር ሲያብራራ እንዲህ ማለቱ ነው ብሏል። ጌታዬ ሆይ ለዓለም የምትሰጠውን ጥምቀት ስጠኝ። በሰው ሁሉ ላይ ያለው የመርገም ሸክም ተሸክሜያለሁና በእባቡ መርዝ ተነድፌያለሁና እኔ ባንተ ልጠመቅ ያስፈልገኛል ይላል። መጥምቁ ዮሐንስ የተመኛትን ጥምቀት ተጠምቆ ይሆን? ከተጠመቀስ መቼ ተጠመቀ? ማን አጠመቀው? የሚለው ጥያቄ አንድ በቃ የሚያስብል መልስ መስጠት ቢከብድም በዚህም አለ በዚያ ቅዱስ ዮሐንስ ጥምቀትን ተመኝቷት እንዳልቀረ በእርግጠኝነት መናገር ይቻላል። ብዙ ሊቃውንት የቅዱስ ዮሐንስ ጥምቀት የትኛው ነው የሚለው ላይ የተለያዩ ሐሳቦችን አስቀምጧል። የመጀመሪያው የቅዱስ ያሬድ ዝማሬ ነው። ቅዱስ ያሬድ ስለ መጥምቁ ዮሐንስ ጥምቀት ሲናገር አጠመቅ አንተም ተጠመቅ ይላል። ዮሐንስ ኢየሱስን በዮርዳኖስ ወንዝ አጠመቀው፣ ካጠመቀውም በኋላ እርሱም ተጠመቀ ብሏል። በአጭሩ ቅዱስ ያሬድ የመጥምቁ ዮሐንስ የጥምቀት ቀን ጌታ የተጠመቀበት ቀን ነው ባይ ነው። በእውነት ልብ ብለን ስናየው ለዮሐንስ ጥምቀት ከዚች የተሻለች ቀን
የሚመጣ አይመስልም። ኢትዮጵያዊው ጃንደረባ እንኳን የመንገድ ዳር ውሃ አይቶ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው ካለ መጥምቁ ዮሐንስ በዮርዳኖስ መካከል ሆኖ እንዳይጠመቅ የሚከለክለው ምንድን ነው? ከውሃውም አልፎ ሊቀ ካህናት ኢየሱስ ክርስቶስ በባሕር መካከል ቆሞ አብ በደመና ድምፁን አሰምቶ መንፈስ ቅዱስ በእርግብ አምሳል ወርዶ ታይቶ ከዚህ የተሻለ ቀን ለዮሐንስ መጠመቅ ከየት ሊመጣ ነው? ስለዚህ የቅዱስ ያሬድ ዝማሬ ለቅዱስ ዮሐንስ ጥምቀት እጅግ ትርጉም ያለው ምላሽ ነው። የዮሐንስ ጥምቀት የበረከት እንጂ የልጅነት አይደለም፣ የልጅነት ጥምቀት ገና አልተመሰረተችም የሚሉ ሊቃውንትም አሉ። በእናቱ ሆድ ሳለ ተጠምቋል፣ ገብርኤልም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ብሏል። ዮሐንስ በማኅፀን ተጠምቋል የሚሉም አሉ። ይህ ከሆነ ግን ዮሐንስ ልጠመቅ ያስፈልገኛል ብሎ አለመጠመቁን ስለተናገረ በማኅፀን የልጅነት ጥምቀት አለማግኘቱ ግልጽ ነው። ሌሎች ሊቃውንት ዮሐንስ ተጠመቀ የሚባለው በሰማዕትነት መሞቱ ነው። እርሱ በክርስቶስ አምኖ እያለ ስለ ክርስቶስ ዞሮ አስተምሮ ተጋድሎ በግፍ ሰማዕት ሆነ። በክርስቶስ አምነው ሳይጠመቁ የሚሞቱ ደግሞ በውኃ ሳይሆን በደም ጥምቀት ተጠምቀዋል። ይህንንም የዮሐንስ ጥምቀት ነው የሚሉ አሉ። እነዚህን ሁሉ ጥምቀት አላገኛትም የሚል ቢኖር ግን 33 ዓመታትን በምድር የነበረው ክርስቶስ ወደ ሲኦል ወርዶ ለነፍሳት ነፃነትን በሰበከ ዕለት የቀኝ እጄን ሰጠዋቸው ጥምቀትም ሆነላቸው የተባለላት ጥምቀት መጥምቁን ልትፈታው አትችልም? ከእንግዲህ ከእነዚህ በአንዱ የመጥምቁ ዮሐንስ በአንተ ልጠመቅ ያስፈልገኛል የሚለው ምኞቱ ተሳክቶለታል። ንጉሥ ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያን በማግባቱ መምህርና ወመገሥጽ የሆነው መጥምቁ ዮሐንስ ንጉሡን ሄዶ ሳይፈራ የወንድምህን ሚስት ልታገባ አይገባህም ብሎ ገሠጸው። ስለ ሌላውም ክፉ ሥራው ሁሉ ይዘልፈው ስለነበረ ንጉሡም ዮሐንስን አሳሰረው። የጌታችን ድንቅ ትምህርቱና ተአምራቱ ታወቀ። ዝናውም በአይሁድና በዙሪያዋ ባለች ከተማ ሁሉ ወጣ። ደቀ መዛሙርቱም ይህንን ለዮሐንስ አወሩለት። ዮሐንስም ከደቀ መዛሙርቱ ሁለቱን ጠርቶ የሚመጣው አንተ ነህ ወይንስ ሌላ እንጠብቅ ብሎ ወደ ኢየሱስ ላከ። ሰዎቹም ወደ ኢየሱስ መጥተው የሚመጣው አንተ ነህ ወይንስ ሌላ እንጠብቅ ብሎ ወደ አንተ ላከን አሉት። ኢየሱስም መልሶ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ፣ ለድሃዎች ወንጌል ይሰበካል፣ በእኔ የማይሰናከለው ሁሉ ብፁዕ ነው አላቸው። የዮሐንስም መልእክተኞች ከሄዱ በኋላ ጌታም ለሕዝቡ ስለ ዮሐንስ መናገር ጀመረ። ምን ልታዩ ወደ ምድረ በዳ መጣችሁ? ነፋስ የሚያወዛውዘውን ሸምበቆ ወይንስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰውን? እነሆ ጌጠኛ ልብስ የሚለብሱና በቅምጥልነት የሚኖሩ በነገሥታት ቤትም አሉ። ወይንስ ምን ልታዩ ወጣችሁ? ነቢያትን አውላችኋለሁ፣ ከነቢያት የሚበልጠውን። እነሆ መንገድህን በፊትህ የሚጠርገውን መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው እላችኋለሁ። ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉም የሚያንሰው ይበልጠዋል። ንጉሡም የልደት በዓሉን ቀን ትልቅ ድግስ አዘጋጅቶ ከገሊላ መኳንንትን ሹማምንትን ሁሉ ጠራቸው። የሄሮድያም ልጅ ወደ እሱ አዳራሽ ገብታ ዘፈነችለት። በዘፈኗም በጣም ተደሰተ። እርሱም በተራው ሊያስደስታት ፈለገ። የፈለግሽውን ጠይቅኝ፣ የመንግሥቴም እኩሌታም ቢሆን እሰጥሻለሁ፣ ምን ላድርግልሽ እያለ ጠየቃት። እሷም ወደ እናቷ ሄዳ ምክር ጠየቀች። እናቷም መንግሥቱንማ እኔ ሄሮድስን ሳገባ እኩሌታው ቀርቶ መላው የኛ ይሆናል፣ ይልቅስ የዮሐንስን አንገት ስጠኝ በይው አለቻት። ልጅቷም ተመልሳ የመጥምቁ ዮሐንስን አንገት ቆርጦ እንዲሰጣት ለመነችው። ንጉሥ ሄሮድስም ይህንን ልመና ከአፏ በሰማ ጊዜ አዘነ፣ ተከዘ። ቅዱስ ዮሐንስ በእስር ቤት ውስጥ ሆኖ እንደሚገድሉ ታውቆ ለወታደሮቹ አንገቱን በመስኮት አውጥቶ ጠበቃቸው። እነርሱም ራሱን ቆርጠው በሰሃን አድርገው ለዛች ለዘፋኝ ለሄሮድያ ልጅ ሰጧት።
እርሷም ወስዳ ለእናቷ ሰጠቻት። ነገር ግን የዮሐንስ ራስ ክንፍ አውጥታ በረረች። ታላቅ ድንጋጤ ሆነ። ክርስቶስ ሞቱን በሰማ ጊዜ በምድረ በዳ ብቻውን ወርዶ አዘነለት። ድርሳነ አማኑኤል እንደሚለው ከሞተ በኋላ በምድረ በዳ ተስካሩን ዓሣና እንጀራ አበርክቶ አወጣለት። ሄሮድስ የገደለው ማንን ነው? ነቢያትን ነው? እውነት እላችኋለሁ ከነቢያት የሚበልጠውን ነው። ከሴት ከተወለዱ ሁሉ እንደ መጥምቁ ዮሐንስ ያለ አልተነሳም። አንድ ሰው ብቻውን የገደለ መስሎታል። እርሱ ግን የገደለው 10 ሰውን ነው። ከነቢያት የመጨረሻውን ነቢይ፣ ከሐዋርያት የመጀመሪያውን ሐዋርያ ገደለ። ለብዙዎች ንስሐ ሰባኪያቸውን፣ ለብዙዎች አጥማቂያቸውን ገደለ። መለኮትን ያጠመቀውን ወደር ያልተገኘለትን አጥማቂ ገደለ። አንገቱ ተቀልቶ የሚያይ ወንጀለኛ ይመስለዋል። እርሱ ግን ብቻውን በበረሃ የኖረ ባህታዊ ነበር። ጠጅ በአፉ ያልዞረ፣ በልብሱ ያላጌጠ፣ ሰውነቱን በኀጢአት ያላሳደፈ መናኝ። በዚያች በተረገመች ቀን አንገቱ በሳህን ቀረበ። ቅዱስ ኤፍሬም አዳምን በጎኑ አጥንት በሔዋን ድል የነሳው ሰይጣን ሄሮድስን በጎኑ አጥንት በሄሮድያ ድል አደረገውና ቅዱሱን ዮሐንስ ገደለ ይላል። ክፋታቸውን ለመደበቅ እንደ ሄሮድስ ንጹሐንን የሚያስሩ፣ የልባቸውን ሰርተው በሞተ ጊዜ የውሸት ሐዘን መግለጫ የሚሰጡ ሁሉ መጨረሻቸው እብደት ነው። ከማንም በላይ የሟች ደም የሚጮኸው በገዳይ ሕሊና ውስጥ ነው። ሄሮድስ ዮሐንስን ገሎ ተረበሸ። አይሁድ ጌታ ለመነሳቱ ብዙ ምስክር ቀርቦላቸው ያላመኑትን፣ እርሱ ግን ያለ ማስረጃ መጥምቁ ዮሐንስ ተነስቷል ብሎ መዘላበድ ጀመረ። በስንክሳር እንደተጻፈው የዮሐንስ ራስ ክንፍ አውጥታ በራ 15 ዓመታት ስታስተምር ወንጌልን ስትሰብክ ኖራ በሀገረ አረቢያ ሚያዝያ 15 ቀን አርፋለች። ቅዱስ አቡለዲስ የተባለ አባት በጻፈው ድርሳኑ ላይ ቅዱስ ዮሐንስ በሲኦል ወርዶ ስለ ጌታ መምጣት ሰበከ፣ መንገዱንም ጠርጓል። በማኅፀን ጀምሮ በሲኦል ሥራውን አጠናቀቀ ብሏል። ይህ ትሑት አጥማቂ ክብሩ እንዴት ከፍ ያለ ነው! ቅዱስ ያሬድ መላእክት ሳይቀሩ ለክብሩ የሚሰግዱለት፣ የሙሽራው ክርስቶስ ሚዜ፣ ለፀሐይ ክርስቶስ ጨረቃው፣ ለንጉሥ ክርስቶስ አዋጅ ነጋሪ፣ ለቃል ክርስቶስ ድምፅ፣ ጌታ በምድር ከመስበኩ በፊት ቀድሞት የሰበከ መንገድ ጠራጊው፣ በሲኦል ላሉ ነፍሳትም ቀድሞ ከጌታ መምጣት በፊት ያወጀ የሰማይ መንገድ ጠራጊ፣ የመጥምቀ መለኮት ቅዱስ ዮሐንስ ሕይወቱ፣ ትምህርቱ፣ ያደረጋቸው ድንቅ ተአምራት እንዲሁም እግዚአብሔር የሰጠው ቃል ኪዳን በሰማዕቱ ገድል ላይ በሰፊው ተጽፏል። እኛ በጥቂቱ ይህንን አቀረብን። ይህንን ታሪክ ለማሰናዳት እንደ መረጃ ምንጭ መጽሐፍ ቅዱስን፣ ስንክሳርን፣ ዲያቆን ሄኖክ ኃይሌ ስለ ቅዱስ ዮሐንስ በማኅበራዊ ሚዲያ ላይ የጻፈውን መዝገበ ቅዱሳንን መድበለ ታሪክን ተጠቅመናል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሐንስ ጸሎት ይማረን፣ በበረከቱም ይጠብቀን። አሜን።